የውጭ ዜጎች ወደ ትግራይ እንዳይጓዙ ታገደም። ደብረጽዮን ወደ ወልቃይት በኃይል እንገባለን ሲሉ በዛቱ ማግስት አዳዲስ ጉዳዮች እየተወሰኑ ነው። አቶ ገብሩ አስራት በበኩላቸው ህወሓት ትግራይን ወደ ጦርነት ለማስገባት እየተንደረደረ ነው ሲሉ ከሰዋል። የተፈራው ጦርነት ዋዜማ ላይ ነን ሲሉም ተደምጠዋል። እናስደምጣቸዋለን። ፕሬዝዳንት ኢሳያስ አፈወርቂ ጀነራሉን አገዱ። ኢሳያስ ውሳኔ አሜሪካን አስቆጥቷል። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ የውጭ ተጽዕኖና ለብሔራዊ አለመረጋጋት ስጋት ናቸው በሚል ሁሉንም ተቃዋሚ ፓርቲዎችን በይፋ ማገዳቸው ተነግሯል። እንመለስበታለን። ከቀጣዩ ዓመት ምርጫ በፊት ጦርነቱ እንዲቆም ፓርቲዎቹ ጠየቁ። በመንግስት የታሰሩ የፖለቲካ እስረኞችም እንዲፈቱ ጥያቄ አቅርበዋል። በዝርዝር እናስደምጣቸዋለን። በውጭ ዜና ዘገባችን አሜሪካና ቻይና የታሪፍ ቅነሳ ለማድረግ ስምምነት ላይ መድረሳቸውን እነግራችኋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የውጭ ዜጎች ወደ ትግራይ እንዳይጓዙ ታገደም። ደብረጽዮን ወደ ወልቃይት በኃይል እንገባለን ሲሉ በዛቱ ማግስት አዳዲስ ጉዳዮች እየተወሰኑ ነው። አቶ ገብሩ አስራት በበኩላቸው ህወሓት ትግራይን ወደ ጦርነት ለማስገባት እየተንደረደረ ነው ሲሉ ከሰዋል። የተፈራው ጦርነት ዋዜማ ላይ ነን ሲሉም ተደምጠዋል። በደብረጽዮን ገብረ ሚካኤል የሚመራው ቡድን ወደ ጦርነት እየተንደረደረ መሆኑን የቀድሞ የትግራይ ክልል ፕሬዝዳንት አቶ ገብሩ አስራት አስታውቀዋል። ገብሩ ሰሞነኛውን የህወሓትን ተደራራቢ መግለጫ የፈጠረውን ውጥረት አስመልክቶ ለሪፖርተር በሰጡት ቃል የተፈራው ጦርነት ደርሶ ዋዜማ ላይ እንገኛለን ብለዋል። በትግራይ ክልል አሁን ላይ የሚታየው ነባራዊ ሁኔታ ከ2013 ጦርነት ዋዜማ ካለው ድባብ ጋር የሚመሳሰል መሆኑን ገብሩ ጠቁመዋል። በነደብረጽዮን በኩል የሚሰጠው መግለጫ ጦርነት ዋዜማ ላይ የነበረውን ድባብ ዳግም የፈጠረ መሆኑን ገብሩ ተናግረዋል። በተለይ ደብረጽዮን ከድርጅታቸው ህወሓት ልሳን ወይን ጋር ባደረጉት አዲስ ቃለ መጠይቅ ትግራይን ወደ ጦርነት እየከተቷት መሆኑን በግልጽ አመላካች መሆኑንም አክለዋል። ደብረጽዮን የራያ አካባቢዎችን በኃይል እንቆጣጠራለን በሚል በግልጽ ዛቻና ማስፈራሪያ በሚዲያ ማቅረባቸው እንደ ትንኮሳ እንደሚመለከቱት ገብሩ ገልጸዋል። ህወሓት ኃይል ተጠቅሞ አካባቢዎችን ለመቆጣጠር በአደባባይ እየዛተ ከቀጠለ የተፈራው ጦርነት መፈንዳቱ እንደማይቀርም ስጋታቸውን ገልጸዋል። በሌላ በኩል ህወሓት ከኤርትራ ጋር የጀመረው ግንኙነት ትክክል እንደሆነ ለማሳመን መሞከሩ ከሻዕቢያ ጋር እየተባበረ መሆኑን የሚያረጋግጥ ነው ብለዋል። ከሻዕቢያ ጋር ግንኙነት እንደጀመሩ ደብረጽዮን በግልጽ ነው የተናገረው ያሉት ገብሩ ይህ አይነቱ እንቅስቃሴ ደግሞ ሂዶ ጦርነት መቀስቀሱ እንደማይቀር ጠቁመዋል። ገብሩ በማብራሪያቸው ህወሓትና ሻዕቢያ ግንኙነታቸውን አጠናክረው መቀጠላቸውን በካድሬዎቻቸው በኩል አሳይተውናል ያሉ ሲሆን የህወሓቱ ካድሬ ብርሃንና የአወል ሰይድ ግንኙነት ያለምንም ጥርጥር የሻዕቢያና ህወሓት ግንኙነት ነው ብለዋል። ህወሓት ከሻዕቢያ ጋር አብሮ መንግስትን ለመገልበጥ የጀመረውን እንቅስቃሴ ከትግራይ ህዝብ ተቃውሞ ገጥሞታል የሚሉት አቶ ገብሩ ከህዝቡ በተጨማሪ ከራሱ ከህወሓት ውስጥ የታጠቀ ኃይል ለሁለት ተከፍሎ ጫካ መግባቱን አንስተዋል። ህወሓት አሁን ላይ የሄደበት ያለው አቅጣጫ ብዙዎች ነቅፈውታል ያሉት ገብሩ ጦርነቱ እንደዚህ ቀደሙ ሳይሆን የተለየ ይሆናል ብለዋል። ህወሓትና ሻዕቢያ የጥፋት ጥምረት ፈጥረዋል የሚሉት ገብሩ ህወሓት ከውስጥ የተቃወመው ኃይል በተቃራኒው ጎራ ተሰልፎ ይዋጋዋል ብለዋል። ምንም እንኳን ህዝቡ ተቃውሞ ቢያሰማም እነ ደብረጽዮን የጦርነት ነጋሪት እየጎሰሙ ነው ያሉት ሲሉ ጌታቸው ረዳን አባሮ ስልጣን የተቆጣጠረውን የህወሓትን ቡድን ወንጅለዋል። አሁን ላይ የተፈጠረው ውጥረት ከሁለት ዓመቱ ደም አፋሳሽ ጦርነት የባሰ ጥፋት ይመጣል የሚል መሆኑንም አክለዋል። ጌታቸውን ተክተው ትግራይን በፕሬዝዳንትነት እያስተዳደሩ የሚገኙት ታደሰ ወረደ የደብረጽዮን ቡድን ህወሓት አቅጣጫ ደጋፊ መሆናቸውንም ገብሩ ጠቁመዋል። አልፎ አልፎ የሚነሳባቸው ተቃውሞ በምንፈልገው ፍጥነት ነገሮች አልተቆጣጠረም ከሚል ካልሆነም ከነሱ የተለየ አቋም የለውም ሲሉ ጄኔራሉን የጦርነት ዝግጅቱ አካል መሆናቸውን አመላክተዋል። ራሱን ሐራ መሬት ብሎ ከሚጠራው ታጣቂ ኃይል ውጭ የታጠቀው ይሁን የፖለቲካ ኃይሉ የነደብረጽዮንን አካሄድ ደግፎ መሰለፉን ጠቁመዋል። ጦርነቱ በማንኛውም ሰዓት ሊፈነዳ የሚችልበት ሁኔታ መፈጠሩን ገብሩ በማብራሪያቸው አመላክተዋል። ገብሩ በማብራሪያቸው የፌዴራል መንግስቱ የኢትዮጵያን ዳር ድንበር ባለመቆጣጠር ለህወሓትና ሻዕቢያ በር ከፍቷል ብለዋል። የፌዴራሉን መንግስት በኢትዮ ኤርትራ ድንበር ጦር አስፍሮ የሁለቱን ግንኙነት ማስቆም ሲጠበቅበት ባለማድረጉ ተወቃሽ አድርገውታል። ይህ
በእንዲህ እንዳለ ወደ ትግራይ የውጭ ዜጎች እንዳይጓዙ ታግዷል። እገዳው በፌዴራል መንግስቱ የተጣለ እንደሆነም ተነግሯል። በቢሮ ኃላፊው አቶ አጸብሃ ገብረ እግዚአብሔር በይፋዊ የማህበራዊ ሚዲያ ገጻቸው ላይ ባጋሩት መግለጫ የኢትዮጵያ አየር መንገድ ባለፉት 3 ቀናት የውጭ ዜጎች ወደ ትግራይ በሚደረጉ በረራዎች እንዳይሳፈሩ ማገዱን ገልጿል። አክለውም በትግራይ ውስጥ የሚገኙ አንዳንድ የውጭ ዜጎችም አካባቢውን ለቀው እንዲወጡ እየተሞከረ መሆኑንም ጠቁመዋል። ምንም እንኳን ከኢትዮጵያ መንግስት በኩል በጉዳዩ ላይ ይፋዊ ማስታወቂያ ባይወጣም ወደ ትግራይ ለመብረር የሞከሩ የውጭ ሀገር ተጓዦች አሁን ወደዛ ለመግባት ከኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት የተጻፈ ደብዳቤ እንደሚያስፈልግ እንደተነገራቸው ገልጸዋል። የኢትዮጵያ አየር መንገድና የፌዴራል ባለስልጣናት ለቀረቡላቸው አስተያየት ጥያቄዎች እስካሁን ምላሽ አልሰጡም። ሆኖም የቱሪዝም ቢሮ ኃላፊው ቢሮአቸው ጉዳዩን ለመፍታት ከጊዜው አስተዳደሩ ፕሬዝዳንትና ከፌዴራል መንግስት ባለስልጣናት ጋር እየተወያየ መሆኑን ገልጸዋል። ፕሬዚዳንት ኢሳያስ አፈወርቂ ጀነራሉን አገዱ። የኢሳያስ ውሳኔ አሜሪካን አስቆጥቷል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የውጭ ተጽዕኖና ለብሔራዊ አለመረጋጋት ስጋት ናቸው በሚል ሁሉንም ተቃዋሚ ፓርቲዎችን በይፋ ማገዳቸው ተነግሯል። ኤርትራ የረሃብ ችግር እንዳላጋጠማት በመግለጽ የአሜሪካን የምግብ እርዳታ ሪፖርትን ውድቅ አድርጓል። የዩኤስ ጀነራል ማይክል እና ሌሎች በውስጥ ጉዳይ ጣልቃ ገብተዋል የተባሉት ሀገራትን ለቀው እንዲወጡ መጠየቃቸው ተዘግቧል። ይህ የኤርትራ ውሳኔ በዓለም አቀፍ ደረጃ መነጋገሪያ የሆነ ሲሆን በተለይ የአሜሪካው ጀነራል ማይክል ኤርትራን ለቀው እንዲወጡ መጠየቁ ትልቅ አጀንዳ ሆኗል። ኢሳያስ አፈወርቂ በማንኪያ መመገብ የለብንም፣ ራሳችንን ችለን ለመኖርና ለህዝባችን ምግብ ዋስትና ለመስጠት እንፈልጋለን ማለታቸውን አፍሪካ ኢንሳይደር አስነብቧል። የኤርትራው ፕሬዝዳንት የምዕራቡ ዓለም የቅኝ ግዛት ኃይሎች በተለይም በቅርቡ በኢብራሂም ትራውሬን በአሜሪካ ሴኔት ላይ ክስ የመሰረቱት የአሜሪካው ጀነራል ማይክል የመንግስትን የማዕድን ሀብት ለመቆጣጠርና ለመዝረፍ እየበዘበዙ መሆናቸውን ተናግረዋል። ለተራበ ሆድህ ግድ የማይሰጡ የምዕራባውያን ሀያላን ሀገራት በአፍሪካ ነጻነት ናፋቂ መሪ ሲነሳም አይወዱም። ከቻሉ በሴራ ካልቻሉ በጉልበት ለማውረድ ይነሳሉ። ለዛም ነው የቡርኪና ፋሶን ወጣት መሪ ልክ እንደ ሳንካራ ለማጥፋት የተነሱት። ምክንያቱም አፍሪካ በእነሱ ላይ እገኛ ሆና የምግብ ተመጽዋች እንድትሆን ስለሚፈልጉ ማንኪያ መመገብ የለብንም፣ ራሳችንን ችለን ለመኖርና ለህዝባችን የምግብ ዋስትና ለመስጠት መትጋት ያስፈልጋል። ይህ የኛ ኃላፊነት ነው። እኛም ማድረግ ያለብን አንድ ሀገር ጠንክሮ በመስራትና የምግብ ፍጆታን ማሟላት ስላለበት ነው ብለዋል። የምዕራቡ ዓለም የቅኝ ግዛት ኃይሎች በተለይም አሜሪካና አጋሮቿ ምዕራባውያኑ በዕዳ ጫና የየራሳቸውን ፍላጎት የጫኑብንን ማንነት ተላቀን በሁለት እግራችን ለመቆም ብቸኛው መፍትሄ ከስንዴ ፖለቲካ በመላቀቅ በምግብ ዋስትናና በኢኮኖሚ ራስን መቻል ያስፈልጋል ብለዋል። ከቀጣዩ ዓመት ምርጫ በፊት ጦርነቱ እንዲቆም ፓርቲዎቹ ጠየቁ። በመንግስት የታሰሩ የፖለቲካ እስረኞችም እንዲፈቱ ጥያቄ አቅርበዋል። በኢትዮጵያ ጠቅላላ ምርጫ ለማካሄድ 1 ዓመት ከመቅረቱ አኳያ ገዢው ፓርቲ እውነተኛና ሁሉን አካታች የሆነ ድርድር በአስቸኳይ በማድረግና በሀገር ውስጥ የተፈጠሩ ቀውሶችን በመፍታት ሰላማዊ የውድድር ሜዳ እንዲፈጥር 4 የተቃዋሚ ፓርቲዎች ጥሪ አቀረቡ። ፓርቲዎቹ ለሰላማዊ ትግል ውጤታማነት እገዛ ለማድረግ መንግስት የፖለቲካ እስረኞችን እንዲፈታም ጠይቀዋል። ዛሬ በጋራ ባወጡት መግለጫ ጥሪ ጥያቄና ማሳሰቢያቸውን ያቀረቡት የመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ፣ የአማራ ጊዮናዊ ንቅናቄና እናት ፓርቲ ናቸው። በወቅታዊ ጉዳይ ላይ የተሰጠ የአራቱ ፓርቲዎች የዛሬ መግለጫ ትኩረቱን ያደረገው በ2018 ይካሄዳል ተብሎ በሚጠበቀው 7ኛው ዙር ሀገር አቀፍ ምርጫ ላይ ነው። ኢትዮጵያ ሀገራችን አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነፃ ፍትሃዊና ታማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን ሲሉ ፓርቲዎቹ በመግለጫቸው ላይ አስፍረዋል። ከምርጫው ጋር በቀጥታም ይሁን በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ወደ ዕለት መሻሻል ማሳየት ይገባቸው እንደነበር የጠቆሙት ፓርቲዎቹም ሆኖም ግን በአሁኑ ወቅት በኢትዮጵያ የሚታዩ እውነቶች ከዚህ የተቃረኑ መሆናቸውን አመላክተዋል። ፓርቲዎች ለዚህ አባባላቸው በማሳየነት ያነሱት በአማራና በኦሮሚያ ክልል
እየተፋፋመ ነው ያሉትን ጦርነት እና የትግራይ ክልልን ወቅታዊ ሁኔታ ነው። ፓርቲዎቹ በኢፌዴሪ ህገ መንግስት በተደነገገው መሰረት 1 ዓመት ብቻ በቀረው ሀገራዊ ምርጫ ለፖለቲካ ፓርቲዎች፣ ለመገናኛ ብዙሃን፣ ለሲቪክ ተቋማት መደረግ የሚገባውን በመግለጫቸው ዘርዝረዋል። የመንግስት መገናኛ ብዙሃን የአንድ ስርዓት አወዳሽነትን በማስወገድ ወደ ፍትሃዊነት መምጣት አለባቸው ሲሉ ፓርቲዎቹ አቋማቸውን አስታውቀዋል። ፓርቲዎቹ ገለልተኛ በሚባሉ መገናኛ ብዙሃን ላይ ተጥሏል ያሉትን የማስፈራሪያ ቀንበር ሊቀልላቸው ይገባል ብለዋል። እንደ መገናኛ ብዙሃን ሁሉ የመንቀሳቀስ ምህዳሩ ለሰብአዊ መብት፣ ሲቪክ እና ዲሞክራሲ ተቋማት የበለጠ ገለልተኛና ይበልጥ አሳታፊ ሊሆንላቸው እንደሚገባ ፓርቲዎቹ አሳስበዋል። የመጨረሻውን ምርጫ ሂደት በርከት ያሉ ታዛቢዎች እንዲከታተሉ መደላደል ሊፈጠር እንደሚገባ ፓርቲዎቹ በመግለጫቸው አስገንዝበዋል። አራቱ ፓርቲዎች እነዚህን ጉዳዮች በማጤን ላይ ባሉበት በዚህ ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ አባላት በአዲስ መልክ ለመቀየር ሂደቱ መጀመሩ እንዳሳስባቸው አመላክተዋል። የምርጫ ቦርድ ምክትል ሰብሳቢና 2 አባላትን በአዲስ ለመተካት የእጩዎች ጥቆማ ማሰባሰብ የተጀመረው በሚያዝያ ወር መጀመሪያ ላይ ነበር። ለ21 ቀናት የተካሄደው የእጩዎች ጥቆማ ሲጠናቀቅ በ3 ዙር የማጣራት ስራዎች እንደሚከናወን ሂደቱን ለማካሄድ የተቋቋመው ኮሚቴ ከ1 ወር በፊት በሰጠው መግለጫ አስታውቆ ነበር። ጠቅላይ ሚኒስትር አብይ አህመድ የምርጫ ቦርድ አባላትን ለሚመለምለው እጩ አቅራቢ ኮሚቴ የሚሆኑ 8 አባላትን የሰየሙት ባለፈው መጋቢት ወር ነበር። አራቱ ተቃዋሚ ፓርቲዎች በዛሬው መግለጫቸው አዳዲስ የምርጫ ቦርድ አባላት የሚመረጡ ከሆነ ምርጫን የሚያህል ትልቅና ውስብስብ አገራዊ ኩነት ኃላፊነት በወሰዱ በጥቂት ወራት ውስጥ መርተው እውን ለማድረግ ልምድ የሚጎድላቸው በመሆኑ ስጋት ያጭራል ሲሉ በመግለጫቸው አስፍረዋል። አሜሪካና ቻይና የታሪፍ ቅነሳ ለማድረግ ስምምነት ላይ ደረሱ። ቻይናና ዩናይትድ ስቴትስ በስዊዘርላንድ ካደረጉት የንግድ ድርድር በኋላ በሁለቱ ሀገራት ግንኙነት ላይ መሻሻል መታየቱ ተሰምቷል። የዩናይትድ ስቴትስ የገንዘብ ሚኒስቴር ስኮት ቤንሴት ውይይቶቹን ውጤታማና ገንቢ ሲሉ የገለጹ ሲሆን የቻይናው ምክትል ጠቅላይ ሚኒስትር ሄ ላይፈንግ በበኩላቸው ውይይቶቹ ጥልቅና እውነተኛ ናቸው ብለዋል። ዋይት ሃውስ የንግድ ስምምነት ብሎ ቢጠራውም ተጨማሪ ዝርዝር መረጃ ግን አልሰጠም። ሙሉ ዝርዝር ጉዳዮችን የያዘ የጋራ መግለጫ በሀገራት እንደሚወጣ ተመላክቷል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በጥር ወር ወደ አሜሪካ በሚገቡ ዕቃዎች ላይ በቻይና ላይ ከፍተኛ ቀረጥ ከጣሉ በኋላ በተደረገው የመጀመሪያ ስብሰባ ቅዳሜና እሁድ ሚስጥራዊ ዝግ ውይይቶችን ሀገራቱ አድርገዋል። ፕሬዚዳንት ትራምፕ በቻይና ምርቶች ላይ 145 በመቶኛ ቀረጥ ከጣሉ በኋላ በሁለቱ ሀገራት ዘንድ የፊት ለፊት ንግግሮች ባለስልጣናት ደረጃ ሲደረግ የመጀመሪያ ነው። ቤጂንግ በአንድ የአሜሪካ ምርቶች ላይ 125 በመቶ ቀረጥ በመጣል ያጸፋ ምላሽ ሰጥታለች። ግዙፍ የታሪፍ ጦርነት በፋይናንሻል ገበያው ላይ ውዥንብር በመፍጠር ዓለም አቀፍ ውድቀትን አስከትሏል። በጄኔቫ የ2 ቀናት ድርድር መጠናቀቁን ተከትሎ የዩናይትድ ስቴትስ የንግድ ተወካይ አምባሳደር ጃሚሶን ግሬር ከቻይና አጋሮቻችን ጋር የፈጠርነው ስምምነት የአሜሪካን የ1.2 ትሪሊዮን ዶላር የንግድ ጉድለትን ለመቀነስ ይረዳል ብለዋል። ቤሴንት በበኩላቸው አሜሪካና ቻይና የንግድ ጦርነቱ እንዳይባባስ ትልቅ መሻሻል ማድረጋቸውን ሲናገሩ የቻይና ምክትል ጠቅላይ ሚኒስትር ሄ ላይፈንግ ውይይቱ ለሁለቱ ሀገራት ትልቅ ትርጉም ያለው ቢሆንም ለዓለም ኢኮኖሚ መረጋጋት ትልቅ አስተዋጽኦ አለው ብለዋል።